አዲስ የመሬት ሕግ ወጥቶ ተግባራዊ እየተደረገ መሆኑ ታውቋል። እንዳገኘነው መረጃ ከሆነ ለልማት በሚፈርሱ አካባቢዎች መሬት ያላቸው ሰዎች ፈቃድ አግኝተው የሚጠቀሙበት አሰራር መሆኑ ተገልጿል። በሌላ መረጃ ደግሞ ወደ አውሮፓና ወደ ሌሎች ሀገራት በነፃ ለስራ የሚሄድ ሰራተኛ መጥፋቱን መንግስት ማሳወቁ ይታወሳል። ስራ ፈላጊዎች በበኩላቸው ይህ ትክክል አለመሆኑን ገልጸው መንግስት ወደ አውሮፓ የሚልክበት ሂደት ላይ ጥያቄ አንስተዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ የመሬት ሕግ ወጥቶ ተግባራዊ እየተደረገ መሆኑ ታውቋል። እንዳገኘነው መረጃ ከሆነ በሚፈርሱ አካባቢዎች መሬት ያላቸው ሰዎች ፈቃድ አግኝተው የሚጠቀሙበት አሰራር መሆኑ ተገልጿል። በአዲስ አበባ ከተማ አስተዳደር መሬት ለሕዝብ ጥቅም ሲለቀቅ ካሳና ምትክ የሚሰጥበትና የልማት ተነሺዎች መልሰው የሚቋቋሙበት መመሪያ መውጣቱ ይታወቃል። በዚህ መመሪያ መሰረት በይዞታ ላይ የቅድመ ማልማት ፈቃድ በማግኘት መሬቱን ማልማት እንደሚቻልም ተገልጿል። ይህንን ከግምት በማስገባት አንድ ግለሰብ የቅድመ ማልማት ለመጠየቅ ይዞታው በመልሶ ማልማት ክልል ውስጥ መሆን እንዳለበትም ተገልጿል። የመሬቱ ስፋት ደግሞ ከ500 ካሬ በላይ ሆኖ ከፕላን ተቃርኖ ነፃ መሆን እንደሚገባው መመሪያው ያትታል። በዚህ መነሻነት በበጀት ዓመቱ የመጀመሪያ 6 ወራት ብቻ 277 የቅድመ ማልማት ጥያቄ መቅረቡን የገለጹት በመሬት ልማትና አስተዳደር ቢሮ የከተማ ማዕከላትና መልሶ ማልማት ዳይሬክቶሬት ዳይሬክተር አቶ ግዛቸው ሙሉጌታ ናቸው። ከነዚህም አስፈላጊውን ቅድመ ሁኔታ አሟልተው የተገኙ 47 አልሚዎች ጥያቄው ተቀባይነት ስለማግኘቱ ተናግረዋል። የተቀሩት 143 ተገቢነት የሌላቸው ሲሆን 87ቱ ደግሞ በሂደት ላይ መሆናቸውን ገልጸዋል። በዚህ አሰራር መሰረት በልማት በሚነሱ አካባቢዎች ከ500 ካሬ በላይ የግል ይዞታ ያላቸው ሰዎች መሬቱ ላይ ማልማት ይችላሉ ማለት ነው። የሚያለሙት ደግሞ በወጣው ፕላን መሰረት መሆኑን ያገኘነው መረጃ ያሳያል። በሌላ መረጃ ደግሞ ወደ አውሮፓና ወደ ሌሎች ሀገራት በነፃ ለስራ የሚሄድ ሰራተኛ መጥፋቱን መንግስት ማሳወቁ ይታወሳል። ስራ ፈላጊዎች በበኩላቸው ይህ ትክክል አለመሆኑን ገልጸው መንግስት ወደ አውሮፓ የሚልክበት ሂደት ላይ ጥያቄ አንስተዋል። ስራ ፈላጊዎቹ በተለይም ወደ አውሮፓ ትሄዳላችሁ በሚል ስልጠና እንደተሰጣቸው ተናግረዋል። የስራና ክህሎት ሚኒስቴር ስልጠናውን ሲሰጠንና ሲያስተምረን ትሄዳላችሁ ብሎ ቃል የገባልን ወደ አውሮፓ ሀገራት እንጂ ወደ አረብ ሀገራት እንዳልሆነ ነግሯቸው እንደነበር ወጣቶቹ አስረድተዋል። ትምህርቱን ካጠናቀቅን በኋላ ስራውም የለም የምትሄዱትም አረብ ሀገር ነው በሚል ተነግሮናል ሲሉም ተናግረዋል። ወጣቶቹ እንደሚሉት ከሆነ ሚኒስቴር መስሪያ ቤቱ ከ200 በላይ የሰው ኃይል እንደሚያስፈልገውና እጥረት እንዳለበት ቢናገርም ለእኛ 6000 ለምንሆን ወጣቶች የስራ ዕድል ሊፈጥርልን አልቻለም ሲሉ ቅሬታቸውን ገልጸዋል። ሚኒስቴር መስሪያ ቤቱ ቃል በገባልን መሰረት ወደ አውሮፓ ሀገራት ባይልከንም እኛ በራሳችን ስራ ስላገኘን ወደ ኤምባሲዎች የምንገባበት መንገድ ያመቻችልን ሲሉ ጠይቀዋል። በአንድ ወር ጊዜ ውስጥ አልቆላችሁ ትሄዳላችሁ ተብለን ከ1 ዓመት በላይ ያለ ስራ ተቀምጠናል ሲሉ ወጣቶቹ ተናግረዋል። አረብ ሀገር ሳይሆን ወደ አውሮፓ ሀገራት ነው የምትሄዱት ተብለናል ስንል የተቋሙ ሰራተኞች አውሮፓ የስራ ዕድል ቢኖር ኖሮ እኛም እንሄዳለን እያሉ ያሾፉብናል ሲሉ ወጣቶቹ ገልጸዋል። መንግስትን ተስፋ አድርገን የስራ ዕድል ተፈጠረልን ብለን ብንመጣም እንኳን ስራ ልናገኝ የነበረንን ስራ እንድናጣ ሆነናል ሲሉ ተናግረዋል። የስራና ክህሎት ሚኒስቴርን ለተነሳው ቅሬታ መልስ እንዲሰጥ በተደጋጋሚ ቢጠየቅም መልስ መስጠት አልቻለም። ከዚህ ቀደም በሰራነው ተመሳሳይ ዘገባ የኤጀንሲዎች አሰሪዎች ፌዴሬሽን ክፍተቱ የኛ ሳይሆን የስራና ክህሎት ሚኒስቴር ነው ማለቱ ይታወሳል። ከመካከለኛው ምስራቅ ሀገራት ኳታር፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኩዌት፣ ሊባኖስ እና ጆርዳን፣ ከአውሮፓ ሀገራት ደግሞ ጀርመን፣ ስዊድን፣ ኖርዌይ እና ፖላንድ በከፍተኛ ሁኔታ ከኢትዮጵያ የሰው ኃይል የሚፈልጉ ሀገራት መሆናቸውን ሚኒስቴር መስሪያ ቤቱ ደጋግሞ ማስታወቁ ይታወሳል። እነዚህ ሀገራትን በጥቅሉ በሚሊዮን የሚቆጠር የሰው ኃይል ጥያቄን እንደሚያቀርቡ መገለጹ የሚታወቅ ነው። በሌላ በኩል ደግሞ ኢትዮጵያ ከቡና ወጪ ንግድ ከ1.2 ቢሊዮን የአሜሪካን ዶላር በላይ ገቢ ማግኘቷ ታውቋል። ኢትዮጵያ በ2017 ዓ.ም በጀት ዓመት 8 ወራት ብቻ ወደ ተለያዩ ሀገራት ከላከችው ቡና ከ1.2 ቢሊዮን የአሜሪካን ዶላር በላይ ገቢ ማግኘቷን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል።
በበጀት ዓመቱ ከቡና 2 ቢሊዮን የአሜሪካን ዶላር ገቢ ለማግኘት መታቀዱም ተገልጿል። በበጀት ዓመቱ 8 ወራት 169,000 ቶን ቡና በመላክ 916.4 ሚሊዮን የአሜሪካን ዶላር ለማግኘት እቅድ ተይዞ ነበር። ከታቀደው በላይ 257,000 ቶን ቡና በመላክ 1.2 ቢሊዮን የአሜሪካን ዶላር ገቢ መገኘቱን ባለስልጣኑ አስታውቋል። በተገኘው ገቢ አንጻር 134 በመቶ እንዲሁም በተላከው የቡና መጠን ደግሞ 152 በመቶ የእቅድ አፈጻጸም በማስመዝገብ የላቀ ውጤት መገኘቱን አመልክቷል። የኢትዮጵያ የቡና ምርታማነት በከፍተኛ ሁኔታ እያደገ መሆኑን በመረጃው ላይ ተገልጿል። ኢትዮጵያ በተያዘው በጀት ዓመት 400,000 ቶን ቡና በመላክ 2 ቢሊዮን የአሜሪካን ዶላር ገቢ ለማግኘት ማቀዷን ከባለስልጣኑ የተገኘው መረጃ ያመለክታል። በሌላ መረጃ ደግሞ የየካቲት ወር የዋጋ ግሽበት ከነበረበት ዝቅ ማለቱ ተነግሯል። በኢትዮጵያ የየካቲት ወር የዋጋ ግሽበት 15 በመቶ ሆኖ መመዝገቡን የኢትዮጵያ ብሔራዊ ስታቲስቲክስ አገልግሎት አስታውቋል። ይህ አሃዝ ባለፈው ጥር ወር ላይ ከነበረው 15.5 በመቶ የዋጋ ግሽበት አንጻር ሲታይ መጠነኛ ቅናሽ ማሳየቱን ከአገልግሎቱ ያገኘነው መረጃ ያሳያል። በየካቲት ወር የምግብ ነክ ዕቃዎች 14.6 በመቶ ድርሻ መያዛቸውን የአገልግሎቱ መረጃ የሚጠቁም ሲሆን ምግብ ነክ ያልሆኑ ዕቃዎች ደግሞ 15.6 በመቶ ድርሻ እንዳላቸው ተመላክቷል። የዋጋ ግሽበቱ ቅናሽ አሳይቷል መባሉን ተከትሎ በሲቪል ሰርቪስ ዩኒቨርሲቲ የምጣኔ ሀብት መምህርና የምጣኔ ሀብት ምሁር የሆኑት ሲሳይ ከበደ አብዛኛውን ጊዜ የሚኖሩት የዋጋ ግሽበቶች ሆን ተብለው የተፈጠሩ መሆናቸውን ተናግረዋል። ሊፈቱ የሚችሉትም በማክሮ ኢኮኖሚና በባንኮች ደረጃ ስለመሆኑ ተናግረዋል። እንዲሁም የዋጋ ግሽበትን አስመልክቶ የሚወጡት መረጃዎች መንግስታዊ ተቋም ከሚያወጣቸው ይልቅ ገለልተኛ የሆነ የግል ተቋም ቢያወጣቸው የተሻለ ተአማኒነት ይኖራቸዋል ሲሉ ተናግረዋል። በዋጋ ግሽበቱ ላይ ዩኤስአይዲ የሚያደርገው እርዳታና ሌሎች የነበሩ እርዳታዎች መቆማቸው የሚያመጣው ለውጥ ላይኖር እንደሚችል ገልጸው የሚያመጣው ለውጥ ካለን በረዥም ጊዜ የሚታይ ነው ሲሉ ግምታቸውን አስቀምጠዋል። በሌላ መረጃ ደግሞ ለግብርና ኢንቨስትመንት ከተላለፈው መሬት እየለማ ያለው ከ50 በመቶ አይበልጥም ተብሏል። ለግብርና ኢንቨስትመንት ከተላለፈው 2 ሚሊዮን ሄክታር መሬት ውስጥ እየለማ የሚገኘው ከ50 በመቶ እንደማይበልጥ ግብርና ሚኒስቴር ገልጿል። የግብርና ሚኒስትር ዶክተር ግርማ አመንቴ እንደገለጹት እስካሁን እንደ ሀገር ለኢንቨስትመንት የተላለፈው የመሬት ይዞታ በአጠቃላይ 2 ሚሊዮን ሄክታር መሬት ነው። ከዚህ ውስጥ ግን እስካሁን የለማው መሬት 50 በመቶ አይበልጥም። ዋናው ተግዳሮት መሬት መስጠት አይደለም የሚሉት ሚኒስትሩ እስካሁን ለኢንቨስትመንት ከተሰጠው መሬት ላይ እየለማ ያለው ከ50 በመቶ አይበልጥም ሲሉ አስረድተዋል። በግብርና ኢንቨስትመንት ለመሰማራት ፈቃድ አውጥተውና መሬት ወስደው ወደ ልማት ያልገቡ ወደ ልማት እንዲገቡ ከባለ ሀብቶቹና ከሚመለከታቸው ባለድርሻ አካላት ጋር በተለያዩ መድረኮች ውይይት መደረጉን አውስተው ሰፋፊ እርሻዎች ያሉባቸው ቆላማ አካባቢዎች ከጸጥታና ከመሰረተ ልማት ጉዳዮች ጋር በተያያዘ ቅሬታዎች እንደሚነሱ ተናግረዋል። ከዚህ መነሻነትም ክልሎች አስፈላጊውን ድጋፍ በማድረግ መሬት የወሰዱ ባለሀብቶች ቶሎ ወደ ስራ እንዲገቡ ሰፊ ስራ መስራት እንደሚጠበቅባቸው ጠቁመዋል። ሚኒስትሩ እንደተናገሩት ከግብርና ኢንቨስትመንት አንጻር የሚኒስቴር መስሪያ ቤቱ ድርሻ መሬት በመለየት ካርታ ማውጣትና የቴክኒክ ድጋፎችን ማድረግ እንደሆነ ገልጸው መሬቱን የሚያስተላልፉት ክልሎች መሆናቸውን ተናግረዋል። በ2017 በጀት ዓመት ባለፉት 6 ወራት የመሬት ልየታ ከማድረግ ከሆልቲካልቸር እና ለሰብል ልማት ለባለሀብቶች ለእርሻ ኢንቨስትመንት የሚሆን መሬትን ከማስተላለፍ አንጻር የተከናወነው አፈጻጸም ጥሩ የሚባል መሆኑን አመልክተው ነገር ግን ለእንስሳት እርባታ የሚውል መሬት በማስተላለፍ ረገድ የሚቀር ነገር አለ ሲሉ ገልጸዋል። ዶክተር ግርማ እንደገለጹት በበጀት ዓመቱ 6 ወራት 48,000 ሄክታር መሬት ለኢንቨስትመንት ለመለየት ታቅዶ 117,000 ሄክታር መሬት መለየት ተችሏል። ለአብነትም ለሰብልና ሆርቲካልቸር ኢንቨስትመንት 70,000 ሄክታር መሬት ለማስተላለፍ ታቅዶ 88,000 ሄክታር መሬት ለማስተላለፍ ተችሏል። ይህም ከተቀመጠው እቅድ በላይ ሲሆን ለእንስሳትና አሳ ልማት ኢንቨስትመንት 17,000 ሄክታር መሬት ለማስተላለፍ ታቅዶ ከእቅድ አንጻር 64 በመቶ ብቻ በማሳካት 11,000 ሄክታር መሬት መተላለፉ ታውቋል። ለሰፋፊ የእንስሳት እርባታ ኢንቨስትመንት በበጀት ዓመቱ 20,000 ሄክታር መሬት ለማስተላለፍ ታቅዶ በ6 ወራት ውስጥ 8,000 ሄክታር መሬት ተላልፏል ብለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።